አመሰግናለሁ ክቡር ጠቅላይ ሚኒስትር በዚህ ፕሮግራም በመገኘቴ እኔም ደስታዬን ለመግለጽ ነው። ይሄ ያሳየን ነገር ቢኖር አንደኛው ነገን አምጥቶ ዛሬ እንደመኖር ማለት ነው። ወደፊት የምትኖር ኢትዮጵያ በለጸገች ሲባል ሊኖር የሚችለው ምን እንደሚሆን ካየነው ይሄን ይመስላል ማለት ነው። ነገን ዛሬ አምጥቶ መኖር መጀመር ነው። ያለንበት መሬት ቅድም ፋዴ እንዳለችው እዚህ ያለ ነው። ብዙ ሰው ወይ ከተማ የተሻለ ገንዘብ ያለው ቤተሰብ አለው ወይ ደግሞ ካሽ ክሮፕ አለው። አሁንም ከዚህኛው በመጠን የሚበልጥ ቤት የሚሰራ ብዙ ሰው ነበረ ድሮም። ይሄ ለውጥ የሚያሳየን ያለው ግን አንድ የተሟላ ብልጽግና ማለት ምን የያዘ ሲሆን ነው። ከግብርናውም ከከተሜነቱም በቤት ውስጥ መኖር ካለበት ነገርም ያን አካቶ የያዘ ሰው ሲበለጽግ መኖር የሚችለው በዚህ መንገድ ይሆናል ማለት ነው። ብዙ ቦታ ቅድም እንደተባለው ከገጠር ወደ ከተማ ነው ሻለ ለውጥ ብሎ የሚወሰደው። ግን አደጉ የሚባሉት ደግሞ ሀገሮች የተሻለ አቅም ያለው ሰው ከከተማ ወጣ ብሎ ፈንጠራ ያለ ቦታ ነው የነዚህ አይነት ቤት ሰርቶ መኖር የሚችለውና ያንን የብልጽግና የበለጸጉ ሰዎች የተሻለ አቅም ያላቸው ሰዎች ከከተማ ግርግር ወጣ ብለው በደንብ በልጸግ ያለ ህይወት ሲኖሩ ይሄን ነው የሚመስለው። በጤንነት ባካየ ነው ቆሻሻ የሚሆን የነበረ መጸዳጃ አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ይጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል። ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል። መብራት በተሟላ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች፣ ወፍጮ ለማስገባት ማይመች፣ መንገድ ለመስራት ማይመች፣ ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻ የሚሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው። አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። የሚታረሰው የሚዘራው የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪያላይዝ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሃውስሆልድ ደረጃ መስራት እንዲቻል አሳይቷልና ይሄም ያመላክተን አንድ ምናብ ነው፣ ነገር ማየት ነው። ነገ ምን ይሆናል የሚለውን የሚያይ መውሰድ ነው። ሁለተኛው ሀገር ተቋም መሪውን ይመስላል። በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ የሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው፣ ከተማውም እያደገ ነው፣ ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር ማናቀው። ይፈሳል ገንዘቡ እኮ ትልቅ ቤት ይሰራል፣ ግን ምን እንደሚይዝ አናቅም ነበር የነበረውና አሁን እሱን የተቀየረልን ይሄን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች አሉ፣ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማለግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት አይን ገላጭ የሆነ ነገር ነው። አይን ይፈልጋል፣ ልብ ይፈልጋል፣ መስጠት ይፈልጋል። እነዚህ ተደምረው ነው ይሄን ነገር ያመጡት። የተሟላው ነገር ግን በእጃችን ስላለ ቀጣይ መላ ሀገሪቱን ወደዚህ መቀየር የሚያስችል እድል ፈጥሯል የሚል እምነት አለኝ። አመሰግናለሁ።